ናፊባ ክፍል 1 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ አሚን ቲዩብን ሰብስክራይብ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሆናል። ወደ ታሪኩ ስወድህ እኮ የኔ ፍቅር ከምንም በላይ የምወድልህ ገጣሚነትህን ነው እኮ አለ ሲሃም። እኔ ደግሞ ገጣሚ ያደረገችልኝ አደይን ነው አለና ሳማት። ዊ ሁሉ ዳርዳርታ አንቺ ነሽ ግጥም መጀመሪያ ለማለት ነው አለችው። በደንብ ነዋ ምን ጥርጥራለሁ አላት። ያንቺን ሰናይ ጸባይ ባህሪና ውበት ለመግለጽ እኮ ደራሲ መሆን ካለብኝ ይሆናለሁ። ውበትሽን ለመግለጽ ቃላቶች ባሰናዳ ቁጥር እኮ እየሸሸኝ ተቸግሬያለሁ አለና ተህሚድ እቅፍ አደረጋት። ተመልከቺ ጨረቃዋን። ጨረቃ ግማሽ ስትሆን ከሙሉነቷ ባሻገር ውብና አንጸባራቂ ትሆናለች። ፀሐይ የምትበልጣት በመሞቅ ብቻ ነው። ጨረቃ ከፀሐይ በብዙ እጥፍ ትተልቃለች እያለ ያመላክታታል። ተህሚ አለች ሲሃም እየተቅለሰለሰች። ሲህ ይህ አጠራርና ድምፀት አውቀዋለሁ። እንግባ እንዳትኝ ትንሽ መቆየት እፈልጋለሁ አላት። እንግዲያውስ እንደፈለክ ማምሸት ትችላለህ፣ እኔ ግን ልተኛ ነው ብላ እየተመናቀረች ወደ መኝታ ቤት ገባች። እባክሽ አትበሳጪ የኔ ፍቅር አለና ተህሚድ በቃ ደህና ደሪ፣ ሌላኛው አምሳያሽ እንዳታኮርፈኝ ይሄድ አላት። ሁሌም ነው እንደዚህ የምታደርገው? ቆይ ለምን? ቢያንስ አንዳንድ ጊዜ ቀን አድርግ እንጂ ተህ። እሺ በቃ ሌላ ጊዜ አልደግመው፣ ለአሁን አፉ በኝ አላት። ብያለሁ ብላው ገባች። ጠዋት ላይ ከእንቅልፉ ሲነሳ አንዳች ነገር የወደቀበት ያህል ተሰማው። አንገቱን ወደ ቀኝ ወደ ግራ አደረገና ወደ መታጠቢያ ክፍል ገባ። ፊቱንና በከፊል ሰውነቱን ታጥቦ ሳሎን ጋር ተቀምጦ የቤት ሰራተኛውን ቁርስ አዞ ይጠብቅ ጀመር። ስልኩን አንስቶ ካበራው በኋላ በርካታ የማሳወቂያ አገልግሎቶችን ሲመለከት አብዛኛው የዮዳሄ ነበረ። ለዮዳሄ መልሶ ስልክ ሲደውልለት ስልኩ አይሰራም። ደጋግሞ ሞከረለት። ጥሪ አይቀበልም ከሚል ምላሽ በስተቀር ኦፕሬተሯ ሌላ ምንም አይነት ምላሽ ልትሰጠው አልቻለችም። የቀረበለትን ቁርስ በልቶ ልብሱን ቀያየረና መኪናውን አስነስቶ ወደ ቦሌ ሄደ። ቦሌ ፍላሚንጎ ከሚገኘው ባለ 10 ፎቅ ህንፃ ግራውንድ ላይ ካለው ቅንጡ ፓርኪንግ መኪናውን አቅሞ 8ኛ ፎቅ ላይ ለመጓዝ አሳንሰሩን በር ከፍቶ የመኪና ቁልፉን በእጁ እያወዛወዘ ገብቶ 8 ቁጥርን ተጫነ። በእርጋታ ቀስ ብሎ ቢሮውን ከፍቶ ከገባ ከደቂቃዎች በኋላ ጸሐፊዋን በደውል ከጠራት በኋላ አዳዲስ የሚሰሩ ሂሳቦች ካሉ ስጪኝ ብሏት በሙሉ አይኑ ሳይመለከታት ፊቱን አዙሮ ወደ መስኮቱ ቆመ። ይሄ ለኔ የሚደርስ ነበር? ይሄ አሁን እኔ ጋር መምጣት ነበረበት? በአግባቡ ሳትመረምሪ ዝም ብለሽ ለምን አግበስብሰሽ ታመጫለሽ? ቆይ ስንት ጊዜ ነው ይሄን ነገር የምደጋግምልሽ? እማትረቢ ብሎ አመናጨቃትና የሰጠችውን ዶክመንት ከእንደገና መልሶ ከመወርወር ባልተናነሰ አሰጣት እጇ ላይ አስቀምጦ ፊቱን የነሐሴ ሰማይ አስመስሎ በንቀት ተመለከታት። በሀያዎቹ አጋማሽ ዕድሜ ክልል የምትገኝ ወጣቷ የጥቁር መልከኛ ጸሐፊ በድንጋጤ የሰጣትንም ያልሰጣትንም ዶክመንት ከጠረጴዛዋ ሰብስባ በፍጥነት ከቢሮ ወጥታ የወንበሯ ጠረጴዛ ላይ አስቀምጣ ዶክመንቶቹን አንድ በአንድ መበርበር ያዘች። መስፍን በቢሮ መስታወት ዘግዝቆ ዝም ብሎ ያለ አንዳች ስሜት ይመለከት ጀመር። በዚህ ጊዜ ነበር ስልኩ የጠራው። የስልኩን ጥሪ እንደሰማ በቶሎ አነሳውና ጤና ይስጥልኝ አቶ መስፍን ነኝ አለ። ስልክ ቁጥሩ አዲስና የቢሮ ስልክ መሆኑን ተመልክቶ ጥሩ፣ እኔም እርስዎን ፈልጌ ነው የደወልኩት። ኢንስፔክተር ሸዋንግዛው ባይከዳኝ እባላለሁ። በአዲስ አበባ ፖሊስ የወንጀል ምርመራ ክፍል ነው የምደውልልዎ ሲል ከስልኩ ተስተጋባ። መስፍን ልቡ እንደመደንገጥ እንደ መፍራትም እያለ ይቅርታ ኢንስፔክተር፣ ምን እንደተፈጠረ ልትነግረኝ ትችላለህ? አለ መስፍን ድምፁ እየተቆራረጠ። ጥሩ፣ አቶ ዮዳሄ በአንድ ሆቴል ውስጥ ተገድሎ ተገኝቷል እና እርሶ ደግሞ ለሟች የቅርብ ጓደኛ ወዳጅም እንደመሆኑ መረጃው ደርሶን ነው አለው። እንዴት ሊሆን ይችላል? ጓደኛዬ ሞቷል? ዮዳሄ ሞቷል ነው የምትለው? አለና መስፍን ከየት መጣ ያልተባለ እንባውን እያወረደ ኢንስፔክተሩን ያናግረው ጀመር። እባክዎ ስለ ሁኔታው በግልጽ እንዳስረዳዎት ቢሮአችን ድረስ እንዲመጡ በትህትና ልጠይቅዎ አለ ኢንስፔክተር ሸዋንግዛው። እሺ ጌቴ፣ አሁኑኑ እመጣለሁ
አለና መስፍን ከቢሮ በፍጥነት ወጣ። ሟችን ለመጨረሻ ጊዜ መች ነው ያገኘኸው? አለ ኢንስፔክተር። አረ ትላንት ማታ አብረን እየጠጣን ነበር ኢንስፔክተር ሲል መለሰ መስፍን። እና ከማን ጋር ነው ትተኸው የወጣኸው? ኢንስፔክተሩ አስከተለ። የሆነች ሴት ናት እዛው የምንዝናናበት ቦታ ኦልድ ታውን ጋር ያገኘናት። ኢንስፔክተሩ ቀጠለ። ከዚህ በፊት ታውቃታለህ? መስፍንም በጭራሽ አላውቃትም። ከኛ ፊት ለፊት ነበር ብቻዋን የምትጠጣው። እኔ ነኝ እኛም ብቻችንን አብሮሽ ተቀላቀይን ብያት የተቀላቀለችን። ከዛ ከዮዳይ ጋር በጣም ተመቻቹ። አብረው መደነስ፣ መጨፈር፣ መሳሳም ሲጀምሩ ሂሳብ ከፍዬ ተቻቸው ወጥቼ ወደ ቤቴ ገባሁ። ኢንስፔክተሩ የልጅቷ ስም ማን ነበር ሲል ጥያቄውን ቀጠለ። ህይወት ነው ያለችን አለው። እሺ እዚህ ድረስ መጥተው መረጃ ስለሰጡ እናመሰግናለን። ሌላም ጊዜ ስለሚያስፈልጉን እንደውላለን አለ ኢንስፔክተሩ። መስፍንም ምንም ችግር የለውም በምችለው ሁሉ ለመተባበር ዝግጁ ነኝ። ግን ኢንስፔክተር እንዴት እንደተገደለ አልነገርከኝም አለ። አገዳደሉ ትንሽ ለየት ያለ ነው። እኛ ሀገር ላይ እንደዚህ አይነት ጭካኔ የተሞላበት አገዳደል አላየንም። በርካታ የግድያ ድርጊቶችን በስራዬ ተመልክቻለሁ። ነገር ግን የጓደኛ አሟሟትን የሚያክል አገዳደል ተመልክቼ አላውቅም። ገዳዋ በጥንቃቄ ነው ያደረገችው። አንዳች ፍንጭም አልተወችም። የሚገርመው ንጋት አካባቢ ነው ያደረገችው። በርካታ ቦታዎች ላይ በጩቤ ብትወጋውም በግራ ክንዱ ላይ ግን መርፌ ተጠቅማለች። ግራ ክንዱ ላይ የምን መርፌ እንደወጋቸው የሐኪም ባለሙያዎችን እያናገረን ነው። ሙሉ መረጃውና ውጤቱ እንደደረሰ እናሳውቃለን። ስለመጣህ በድጋሚ አመሰግናለሁ። ጨርሰናል፣ መሄድ ትችላለህ አለው። እሺ ኢንስፔክተር በጣም አመሰግናለሁ። የጓደኛዬን ገዳይ በቅርቡ እንደምታገኙት ተስፋ አደርጋለሁ ብሎ ወጣ። ኢንስፔክተር ሻንግዘው አንድ ወረቀት ከመሳቢያ ወጣና ህይወትን ሳለ። መስፍንና ዮዳይንም በተቃራኒው አቅጣጫ ሳላቸው። መስፍን ህይወትን ጋበዛት። የጋበዛት ብቻዋን ስለሆነችና እንድትቀላቀላቸው ነው። ነገር ግን እሷ እንዴት ብቻዋን ልትሆን ቻለች? ለመዝናናት እንኳን አስባ ብትመጣ ከሆነች ጓደኛዋ ጋር ነበር የምትመጣው። ስለዚህ አስባና አቅዳ የመጣችው መስፍንን ኢላማ አድርጋ ነበር ማለት ነው። ግን መስፍንን ኢላማ ካደረገች ለምን ከዮዳይ ጋር ጊዜ ማሳለፍ አስፈለጋት? ስለጠጣች ሊሆን ይችላል። ወይስ የመስፍን በሮች ለእሷ ዝግ በመሆናቸው የዮዳይ ልብ ክፍት መሆናቸው? እሺ ከዚህ ግድያ ጀርባ ያለው ዓላማስ ምንድን ነው? በርካታ ጥያቄዎችን እያነሳ እየጣለ ካስተነተነ በኋላ በእንደገና ሌላ መላምቱን ማብሰልሰል ጀመረ። ወይም ደግሞ እች ልጅ ሆም ብሎ የቀላቀላት መስፍን ከሆነ የእሱ ሰው ናት ማለት ነው። የዮዳይን ደካማ ጎን በማወቅ እሷን ተጠቅሞ ሊያጠቃው ፈልጎ ቢሆንስ? ለዚህ የሚያበቃ ምን አይነት ችግር ሊኖርበት ይችላል? ከራሱ ጋር በርካታ ጥያቄዎችን እየጠየቀ እያለ አንድ እንግዳ የቢሮውን በር አንኳኳ። ረዳቱ መርማሪ ነበር። እሺ ኮማንደር፣ አጣራህ? አዎ፣ እናትና አባት የለውም። ነገር ግን እጮኛው አሜሪካን ያለችው ስፔሻሊስት ዶክተር ናት። ከመስፍን ጋር በጣም ነው የሚዋደዱት። ጓደኛሞችም ናቸው። ከስራ ውጭ ያለውን ጊዜያቸውን የሚያሳልፉት አብረው ነው። ተመሳሳይ የሆነ ሀብትም አላቸው። ምንም አይነት የእርስ በርስ ቅራኔ የለባቸውም አለ ኮማንደር አስራት መሀሪ። አሁን መጠርጠር ልጀምር ነው። 100% ፐርፌክሽን ያለበት አካባቢ ደስ አይለኝም። የሆነ የሚሸት ነገር አለው። ሙሉ መሆኑ በራሱ የሆነ ነገር እንዳለ ያሳያል። ስለ መስፍን አጣርተሃል? አለው ኢንስፔክተሩ። ስለሱ ገና ነኝ። ስለ ሟች ነው ያጣራሁት። ጥሩ። ሌላ መረጃ ካገኙ እንዲነግሩ የመሃል ሆቴል የማታ ጥበቆችን እንግዳ ተቀባይንም በድጋሚ ያናግራቸው። ከነሱ ባሻገር ደግሞ አንተ ውስጥህ ላይ ያለውን አዳምጠህ እንደ መርማሪነትህ መርምር አለው ኢንስፔክተሩ። እሺ ጌታዬ፣ በሚገባ መረምራለሁ አለና ፖሊሳዊ ሰላምታ ሰጥቶ ወጣ። ምሽት 1:22 አካባቢ ከብሉ ኬቭ ሆቴል ታጥፎ ወደ አቧሪ የሚያስገባው አውራ መንገድ ተንተርሶ የተከፈተ ጭፈራ ቤት ገባ። ከወዲህ በጠጪ ተጨናንቋል። በርካታ ውስኪና የቮድካ ጠርሙሶች ተደርድረዋል። አይኖቿና ጥርሶቿ ልዩ ናቸው። ሁለቱንም እኩል ስትገልጣቸው የልብን በር በጉልበት ይከፍታሉ። ውበት ከዚህ ቀረሽ የማይባልላት ቆንጆ ወጣት መሀል ላይ ለደንስ ተብሎ የተሰራው ስቴጅ በጡት ማስያዣና በፓንት ትጨፍራለች። ሁሉም በአድናቆት ተማርኮ ይመለከታታል። ጥግ ላይ ብቻዋን ሆና የምትጠጣዋ ሴት አንድ ጊዜ መጠጣን ጎንጨት አለችና ፊት ለፊቷ ተቀምጣ በሀሳብ ተመስጦ የሚጠጣውን ጎልማሳ ትመለከቷለች። ለበርካታ ደቂቃ አንገቱን አቀርቅሮ ስልኩን ሲነካካ ቆይቷል።
ያጎደላትን መጠጥ ጨልጦ ሌላ ለማስጨመር ሲዞር ጥግ ላይ የተቀመጠችው ወጣት እየተመለከተችው እንደሆነ ሳይ ፈገግ ካለና ጠቀሳት። ከንፈሯን በስሱ ገለጥ አርጋ የተከፈተ ጭኗን ለመሸፈን አጭር ጉርዷን ወደ ታች እንደመለጠጥ አደረገችና ከተቀመጠችበት ተነስታ እንቀላቀል አለች። በደስታ ነዋ። ሄኖክ እባላለሁ። ወንበር ስባ ተቀመጠችና እኔ ደግሞ ህይወት እባላለሁ አለችው። በጣም ቆንጆና ማራኪ ሴት ነሽ። ሄኖክ ፉት ያለውን ቢራ እየዋጠ አደነቃት። አመሰግናለሁ፣ ግን የተለየ ነገር አይደለም ያልከው። ማለት ሁሉም ወንዶች የሚሰጡሽ አድናቆት ያልኩሽን የመሰለ ነው አላት። ምን መምሰል ብቻ አንድ ነው እንጂ። አጭር ጉርድ የለበሰች ማንኛውም ሴት ማራኪ ነች። ለዚህ ነው በወንድ ልጅ ትኩረት ለማግኘት ጡቶቻችንን በከፊል ጭናችንን በስሱ የሚያሳዩ ልብሶችን ምርጫችንን የምናደርገው አለችና ህይወት በግራ ዓይኗ ጠቅሰው ቢራዋን ፉት አለች። ግልጽነትሽ ደስ ይላል። ባልገልጠውም የተገለጠ እውነት ስለሆነ ብዙም አይገርመኝም። ለማንኛውም ይህን ርዕስ እንዝጋና ዘና እንበል፣ ምሽታችንን ሸብበው አለችና መጠጧን ከፍ አደረገችለት። ሄኖክም ቺርስ አለና ጠርሙሱን ከጠርሙሱ አጋሽቶ ተጎነጨና በአግራሞት ተመለከታት። የምትናገራቸው ነገሮች የውስጥ እሳቢዋን የቋንቋ እውቀቷን ቁልጭ አድርጎ ስላሳየው ተገረመ። ሰዓቱ እየመሸ ነው፣ ብንወጣ ምን ይመስላል አለች ህይወት አይኖቿን እያስለመለመች። አዎ እኔም ልልሽ ነበር፣ ያው ትንሽ መቆየት ከፈለግሽ ብዬ ነው አለና ተያይዘው ወጥተው የሄኖክ መኪና ውስጥ ገቡ። ወዴት ነው የምንሄደው አለችው። ወዴትም አይደለም፣ ወደ ቤቴ ነው የምንሄደው ሲል መለሰ። ገና በመጀመሪያ የምታውቃትን ሴት ቤት መውሰድ ትንሽ አይከብድም? ለእኔ ምንም አይከብደኝም፣ አንቺ ከከበደሽ ግን ሩም መያዝ እንችላለን አላት። አረ እኔማ ከሩሙ እንደውም ቤትህ ምቾት ይሰጠኛል፣ ለአንተ ብዬ ነው እንጂ ቤተሰብ ምናምን ካለህ እንዳትጨናነቅ አለችው። ገብቶኛል፣ ምንም ነገር የለም፣ ላጤ ነኝ አላት። ጥሩ፣ እንደዛ ከሆነ በደንብ ተንፈላሽሼ እተኛለሁ አለችና እጇን እጁ ላይ በቀስታ ጫነችው። እስካሁን ከማውቃቸው ወንዶች የተሻልክ ነህ ስትልም አስከተለች። ሁሉንም ከማውቃቸው ወንዶች የተሻልክ ነህ ነዋ የምትያቸው አለ ሄኖክ እየሳቀ። በጭራሽ፣ እኔ ያላረከኝን ወንድ በፍጹም እንደዛ አላለም። ካላመን ካለማመን መብትህ ነው። እኔም ደስ ብሎኛል አላት። እስኪ ሁሉንም ነገር ንገሪኝ አለው አናሳጅም መላክ። እኔ ማታም ሽቶ ከሆነሽ ልጅ ጋ ነው የገባው። ዘበኛው ረፍት አስፈቅዶ ወደ ሀገር ቤት ስለሄደ እኔ ነኝ በር ያከፈትኩት። ከዛ ከሆነሽ ልጅ ጋር ተቃቅፎ ወደ ሳሎን ሲዘልቁ እኔ ደግሞ ግቢውን በር ዘጋውና ወደ መኝታ ክፍል ሄድኩ። እሺ እዚህ ላይ ላቋርጥሽና የሚበላ ነገር ወይም የሚጠጣ ነገር ላቅርብላችሁ አላልሻቸውም አላት። አዎ ጌታዬ አላልኳቸው፣ ምክንያቱም አልፎ አልፎ እንደዚህ አምሽቶ ስለሆነ የሚገባው ያው ከእንግዳ ጋር ስለሚሆን ምግብ ጠረጴዛ ላይ ደርድሬላት ነው የምተኛው አለሽ መሐረቤ። ጥሩ፣ እና ጧት ስንት ሰዓት ተነሳሽ? ወደ 12 ሰዓት ገደማ ነው። አንቺ በተነሳሽበት ጊዜ ልጅቷ ወጥታለች አላት። ስትወጣ እኔ ጭራሽ አላየኋትም። ኢንስፔክተሩም ወደ አቶ ሄኖክ ክፍል ታዲያ እንዴት ልትገቢ ቻልሽ አላት። ማለት አልወትሮ ረፋፈደብኝ። ብጠብቀው ለቁርስ ሊወጣ አልቻለም። ከዛ እኔም ከአንዴ ሁለቴ ለጠራው ልሄድ ስል ከእንደገና ያው ሴት ጋር ስለሆነ ብዬ ታውኩት። ከኋላ ላይ ግን እንደምንም ብዬ ክፍሉን ቆራቋርኩ። ምላሽ የለም። ደግሜ ቆራቋርኩ። ምንም ምላሽ አላገኘውም። አሁንም ቆራቋርኩ። ዝም ሲሉኝ በቃ ጨከና አድርጌ ከፈትኩት። ከፍቼ ስመለከት ማመን አልቻልኩም። በቃ ደንግጬ ቆምኩ። ከዛ በኋላ ነው ወደዚህ የመጣው አለችና አልቅሳ ዝም አለች። ይሄ ጉዳይ ትንሽ የተወሳሰበ ነው። በእኛ አቅም የሚሆን ስላልሆነ ለኮሚሽነር ሸዋንግዛው እናሳውቃቸው አለና ዋና ሳጅን መላክ ስልኩን አንስቶ ደወለ። ምን? አሁኑኑ መጣው አለ ኮሚሽነር ሸዋንግዛው። በፍጥነት ስልኩን ዘግቶ ቀጥታ ወደ ዋና ሳጅን መላክ ቢሮ አመራ። ኮሚሽነር ሸዋንግዛው ሁሉም ነገር ከዋናው ሳጅን መላክ ሰማና ድጋሚ ደግሞ ከመሐረቢያ አዳመጠ። የአቶ ሄኖክ አገዳደል ከአቶ ሄዳይ አሟሟት ጋር ተመሳሳይ ነው። እስኪ መልኳ ምን አይነት እንደሆነ ልትነግሪኝ ትችያለሽ? አለ ኮሚሽነር ሸዋንግዛው። ጌታዬ በጭራሽ አላየኋትም። ከጀርባዋን ያየኋት። በሩን የከፈትኩት በእሷ በኩል ሆኜ ነው። እሷ ደግሞ ፊቷን ወደ ሄኖክ አዙራ ስለነበር ማየትን ያልቻልኩ። በደንብ እኔም ለማየት ፍላጎቱ አልነበረኝም።
ያው እንዳልኩት በዚህ በፊት የተለያዩ ሴቶች ስለሚመጡ ምንም አዲስ ነገር ስለነበር ለኔ ሰፍም አላልኩ አለሽ በፍርሃት። አንዴ ኮሚሽነር ሸዋንግዛው፣ አንድ ጊዜ ደግሞ ዋና ሳጅን መላክን እየተመለከተች እሺ ገባኝ፣ ከኋላስ ምን ትመስላለች? እንግዲህ ከኋላ ተኋላዋ ያው እንደማፈር አለ። እባክሽ ማፈሩን ተይውና ፀጉሯ ምን አይነት እንደሆነ ተክለ ሰውነቷ ምን እንደሚመስል ማወቅ ስላለብን ነው አለ ኮሚሽነር። ወገቧ ገባ ያለ ነው፣ ፀጉሯ ረዘም ይላል አለች። ኮሚሽነር ሸዋንግዛው ትንሽ ካሰባ በኋላ ይቺ ሴት አደገኛ ነፍሰ ገዳይ ናት። አቶ ሂዳይን የገደለችው እቺ ሴት ሳትሆን አትቀርም። ሂዳይም ከጭፈራ ቤት ነው ያገኘችው። ስለዚህ እዚህ አካባቢ እናቶ ሄኖክ ሊዝናኑባቸው የሚችሉ ቦታዎች ብናገኝ አሪፍ ነው። ያው ያገኘነው ጭፈራ ቤት አይደለም ማጣራት ያለብን። ለምሳሌ እዚህ 22 አሉ የሚባሉ ልክ ፒያሳ እንዳለው ኦልድ ታውን ሰዎች የሚመርጡት ቦታ ቢሆን ይቻላል። ምክንያቱም እቺ ሴት የምትገባባቸው ቦታዎች ቅውጥ ያሉ ጭፈራ ቤቶች ነው። በዛ ላይ ኢላማዋ ይህ ነው አለና ኮሚሽነር ሸዋንግዛው ይህን የግድያ ምርመራ የእሱ ክፍል እንደሚይዘው ለዋና ሳጅን መላክ በመንገር የሬሳ ምርመራውን ከምኒልክ ሆስፒታል እንደሚቀበል ነግሮት ወጣ። አንቺም ወደ ቤት መመለስ ትችላለሽ፣ ጥያቄዎቻችንን ጨርሰናል አለ ዋና ሳጅን መላክ መሀረቤን እየተመለከተ። ከእንግዲህማ ወዴት እሄዳለሁ? ወደዛ ቤት ተመልሼ መሄድ አልሄድ ብላ ስቅስቅ ብላ አለቀሰች። የመሀረቤ ንግግርና አኳኋኗ ለቅሷ አንጀት የሚበላ ነበር። ዋና ሳጅን መላክ ልቡ በሀዘን ተሞላና እሺ እንደዛ ከሆነ እቃዎችሽን ታመጪና ለተወሰነ ጊዜ የወንድሜ ቤት ጋር ትሆኛለሽ አላት። እሺ መርማሪ፣ በጣም ከልብ አመሰግናለሁ። በጣም ስለፈራው ነው እንደዚህ ያልኩት። ባለቤቱ የሞተበት ቤት መግባት ለኔ ከፍርሃት በላይ ፍርሃት ነው የሚለቅብኝ አለች መሀረቤ ጉንጯን እየጠረገች። ገብቶኛል ችግር የለም አላትና ከአንድ ፖሊስ ጋር እቃዋን እንድታመጣ ላካት። ትኩስ ወተትና ትኩስ ሻይ እወዳለሁ አለና በፈገግታ ፉት ብሎ መስፍን የሰጠውን ቃል በጥሞና ማንበብ ጀመረ። ቃል በቃል በደንብ ካነበበ በኋላ የመሀል ሆቴል ሪሴፕሽን ተቀባይ የሰጠችውን ቃል ደግሞ አነበበ። የሁለቱን ቃል እያመሳጠረ ካመሳሰለ በኋላ የሆቴሏ ሪሴፕሽን የሰጠችው ቃል ላይ ልጅቱን ከጀርባ በኩል የገለጸችው አገላለጽ ከመሀረቤ አገላለጽ ጋር ይቀራረባል። ነገር ግን ከፊት ለፊት የገለጸችው አገላለጽ ከመስፍን አገላለጽ ጋር አይዛመድም። በድጋሚ ከፊት በኩል የሁለቱን አገላለጽ አነበበ። ሙሉ በሙሉ ሊገናኝ አልቻለም። ነገር ግን አንዳንድ ቦታዎች ላይ ይገናኛል። ሸዋንግዛው ቀልቡን ሰብሰብ ባደረገና አይኖቹን ከደን አድርጎ የሁለቱንም ቃል አሰጣጥ በአይነ ህሊናው ለመዳሰስ ሞከረ። መስፍን ፍጹም ሀዘን በተሞላ አነጋገር ነበር የተናገረው። ያችኛዋ ግን በፍርሃት እየተንቀጠቀጠች ነበር። እስክሪብቶን ጠረጴዛው ላይ ጣር ላደረገና እጁን ወደ ኋላ አጣምሮ ተነስቶ ቆመ። አንቺ ልጅ በቃ አይገባሽም አይደል? ቆይ የምነግርሽን በትክክል የማትሰሚኝ ለምንድን ነው አለ መስፍን። አሁንም ያልተስተካከለ ዶክመንት ቀላቅላ ሰጥተው። ደንባራ ነገር ነሽ ወይ? በአንድ እግር ማየት እንደማቺ ንገሪኝ፣ እኔም እንዳይነ ስውር ቆጥሬ ራሴ ሰርቼ ልጨርስ አለና ያልተስተካከለውን ዶክመንት ደረቷ ላስታቅፎት ወደ ቢሮ ተመልሶ ሲገባ ስልኩ እየጠራ ነበር። ጥሪው ሳያልቅ በፍጥነት አነሳውና አለ። ሁሉም ነገር ተስተካክሏል። በምትፈልገው መልኩ ተዘጋጅተናል። አሁን መተህ ማየት ብቻ ነው የሚጠበቅብህ አለው በስልኩ። እሺ አሁኑኑ መጣው አለና ስልኩን ዘግቶ ወጣና ወደ ሀያት ሄደ። ጥሩ ነው፣ ባልኳችሁ መሰረት ነው ያደረጋችሁት። አሪፍ። ይህ በጣም የተሻለና ቀላል ነው። ኮዲንግ ሁሉንም ነገር ቀላል ያደርገዋል። የመጀመሪያው አካውንቲንግ ስራ ይህ ነው። ቀላሉም ከባዱም ስራ ይሄ ነው። አሁን ደግሞ እነዚህ ኮዶች ፖስት ታደርጋላችሁ። ከዛ በኋላ ፋይናንሻል አማውንቱን ካየን በኋላ ባንክ ስቴትመንት ይሰራል። ይችን ሁላችንም ከተከፋፍለን ፒክቸሪ ላይ ፖስት አድርጉት አለ መስፍን ሁላቸውንም በፈገግታ እየተመለከተ። እሺ ጋሽ መስፍን እናመሰግናለን። እችንም ስሩና ደግሞ ሌላ ጉብዝናችሁን አሳዩን በማለት ጀማሪ አካውንታንቶቹን አበረታቶ ወደ ዋና የድርጅቱ አለቃና ባለቤት ቢሮ ገባ። እሺ አቶ መስፍን ስራ እንዴት ነው አለው። ጥሩ ነው። ባለፈው ያልከኝ ጉዳይስ እንዴት ሆናለህ አለ። በጣም አሪፍ እየሄደ ነው። ልጅቱም ቀጥ አድርጋ ነው ያዘችልኝ። እምነት የሚጣልባት ሴት ናት። በዚህ አጋጣሚ ላመሰግን እፈልጋለሁ አለው። ችግር የለውም፣ ምስጋና ለጊዜ ይቆይ። አንተ ብቻ እንኳን ደስ አለህ
ግን ስራ እንዳታበዛባት እሺ፣ አንዳንድ ጊዜ ለቀቅ እያረክ አለው። እሺ አላበዛባትም። አሁን ወደ ቢሮ ልመለስ፣ ስራ ተደራርቦብኛል፣ ወሬ ሪፖርት ላደርግ ነው አለው። እሺ ስለመጣ አመሰግናለሁ። እንደ ልጄ ስለማይህ ነው እንደው 10 ጊዜ ማስቸግረህ። እኔም ደስተኛ ነኝ። በፈለከኝ ጊዜ ልጠራኝ ትችላለህ ጋሼ፣ ችግር የለም አለና ተሰናብቶት ወጣ። እንደዚህ ነው እንጂ አሁን ደግሞ ጥሩ አድርገሽ ነው የሰራሽው። ታዲያ አላማሽ እኔም ማናደድ ነው ማለት ነው አንዳንድ ጊዜ፣ ወይስ የኔን እንዴት ከቆበማ ቆጥሪው አለ። ፊቱ ከእንደገና ቀይር እያለ አረ እንደዛ አይደለም አለቃዬ። እጭ ጭራሽ ደግሞ አለቃዬ ትላለች። መስፍን በይኝ። አለቃዬ ስላልሽ ምንም የሚፈጠር መስሎሽ ነው ንዴት የሚበርድ እማትረቢ። ለማንኛውም ስራሽን እንዲያውቅሽ የማትሰሪ ከሆነ ከዚህ በኋላ ትዕግስት አይኖረኝም ብሎ